የምናደርገው በቤታችን የምጽፍበት ከለሩ አንድ የሆኑትን እንዳይመሳሰሉብን እንደዚህ በጽሁፍ እንለያቸዋለን። አጥሚት የሆነውን አጥሚት በሶ የሆነውን ደግሞ በሶ እንላለን ማለት ነው። እንለያለን ምን ከለራቸው አንድ ስለሆነ አያስታውቁም ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ዛሬ እዚህ ጋር የምታዩትን በርበሬ፣ በሶ፣ የአጥሚት እህል፣ ምጥን ሽሮ አለ። እነዚህን ካስፈጨንና የሚበቃንን ካስቀመጥን በኋላ ሌላውን ቀሪውን ማለት ነው እናሽገዋለን። ለምን ብትሉኝ ጣዕሙ እንዳይሄድ እንዳይነስበት ከፈለጋችሁ በማሸጊያ ታሽጋላችሁ። በዚያ ላይ ደግሞ ይዛችሁ ወደ ተለያየ ቦታ ለመሄድም ያመቻል። ማሸጊያዎቹ እኔ ያዘጋጀኋቸው ግማሽና ሩብ ናቸው። በርበሬውን እንደዚህ አድርጌ እጀምራለሁ ማለት ነው። በትንሽዬ ማንኪያ እንዳይፈስ ቀነስ እያደረጉ እንደዚያ እናስገባዋለን ማለት ነው። ይሄ ምንድነው? ቅመሞቹ ያሉት ሽታው ወይም ደግሞ መዓዛው አይሄድም በዚህ መልኩ ስታስቀምጡ ማለት ነው። ለምን ፍን አድርጎ እዛው ስለሚያሽገው አይሄድም። ያው አስተሻሸጉንም ደግሞ አሳያችኋለሁ። ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ አዲሶች ማለት ነው። እና አሳያችኋለሁ። ይህንን እንደዚህ እያደረግን እናሽጋለን። እኔ ለመጀመሪያ አይደለም ብዙ ጊዜ እንደዚህ እሰራለሁ። የሆነ ሰዓት ሱቅ ነበረኝና እንደዚህ አሽግ ነበር። ትዝ አለኝ። በጣም ቀላል ነው። በዚህ ማሸግ በጣም ቀላል ነው። በዚሁ አጋጣሚ ሱቅ ያላችሁ የራሳችሁ ሱቅ ያላችሁ በርበሬ እንደዚህ ከውጪ ከምታስገቡ ማለት ነው ራሳችሁ አዘጋጅታችሁ ማሸግ ትችላላችሁ። ለምን ይሄ ሰው ይስባል። ምጥን ለምታዘጋጁም ይሆናል። እንዴት ነው ሰው ይስባል የምላችሁ? እናንተ የምታዘጋጁትና የሚገዛው አንድ አይደለም ጣዕሙ። እኔ ሞክሬ ስለማቅ ነው። በዛው ላይ ደግሞ የሚገዛውና ይሄ ትርፉ አንድ አይደለም። ይሄ ብዙ ትርፍ አለው። ዞሮ ዞሮ የመጣሁላችሁ እንዴት መሰላችሁ? ይሄንን ያው አንደኛ ለቤትም ለምታስቀምጡ ብዙ አዘጋጅታችሁ እንደዚህ መቋጠር ትችላላችሁ። ምንም ጣዕሙ አይሄድም። እዛው ነው በቃ የምታገኙት እንደነበረ ስትከፍቱት ልክ እንደ አዲስ ፍሬሽ ነው የሚሆነው እና ፍሬሽ እንዲሆንልን ይረዳናል። ለምን እፍና አድርጎ ስለሚይዝ ማለት ነው። ማሸጊያውን መጀመሪያ አፉን ወደታችን እንገለብጠዋለን እንዳይፈስ ወደ ውጭ ማለት ነው። ከዛ እንደዚህ እናስገባለን። ብትፈልጉ 2 የሚያሽግ አለ፣ 1 ኪሎ የሚያሽግ አለ። እኔ የተጠቀምኩት ለጊዜው ለመቀነስ እንዲያመቸኝ ግማሽና አንዱን ነው። በርበሬውን ጨርሻለሁ። ወደ ሽሮ ገባለሁ ማለት ነው። ሽሮ በሶ ማለቴ ይቅርታ አድርጉልኝ። በሶ ድምጻቸው ሲመጣብኝ በቃ ለዛ ነውና ወደ በሶ ገባለሁ። በሶውን ከዛ እንደዚህ አድርጌያለሁ። በሶና የአጥሚት እህል ይመሳሰላሉ። አቅራቢያ ናቸው። የአጥሚት እህል ከገንፎ እህል በሶ ይመሳሰላሉ። እዚህ ጋር ያለው በሶና የአጥሚት እህል ነው። ሁለቱም በጽሁፍ መለየት ይቻላል። በርበሬው ብትጽፉበትም ባትጽፉበትም ምንም ችግር የለውም። ምናልባት ከምን የተዘጋጀ እንደሆነ ለማድረግ ይቻላል። ግን ባይጻፍ ያው በከለር እንለየዋለን። ይሄ ግን ከለሩ አንድ ስለሆነ እንደዚህ ሞላና ሁሉንም በአንድ ላይ ስለሆነ ማሽገው በኋላ ሞላቸዋለሁ። ብዙ አይደለም ትንሽ ነው ማሳያችሁ ማለት ነው። እና ይሄን እንደዚህ እሞላዋለሁ በግማሽ በሩብ በምትፈልጉት አይነት ከዛ እየቀነሳችሁ ትጠቀማላችሁ። እኔ መዓዛው በጣም ነው የሚጣፍጠው። ያው ሲታሽግና እንደዚሁ ሲቀመጥ አንድ አይደለም። እናንተ ሞክራችሁ ቤታችሁ ሞክራችሁ ማየት ትችላላችሁ ማለት ነው። ወይኔ እንደዚህ ማዘጋጀት እየቻልንማ ለምን እንገዛለን? በዛ ላይ የተገዛው ያው ለትርፍ ስለሚፈለግ ብዙ ቅመም
ብዙ የተለያዩ ጠቃሚ ነገሮች ቫይታሚኖች የተለያዩ ጥቅም ያላቸው አይገቡም። ምን ቢባል ውድ ስለሆነ ማለት ነው። ይኸው በርበሬና በሶን ጨርሻለሁ። ወደ አጥሚት እገባለሁ ማለት ነው። ይሄ የአጥሚት እህል ነው። የአጥሚት እህሉን ያዘጋጃጀቱን አላሳያችሁም፣ ሌላ ጊዜ ያሳያችኋለሁ። ያው ተልባ፣ አብሽ፣ የተለያዩ ቅመሞች ይገቡበታል። ኦቾሎኒ አለው ማለት ነው። ይሄ ተልባ ኦቾሎኒ በጣም ቆንጆ ነው። እንደዚሁም ደግሞ አብሽ ተልባ አለው ማለት ነው። ታዘጋጅ አላሳየኋችሁም፣ በሌላ ጊዜ ቪዲዮውን ይዤላችሁ ቀርባለሁ ማለት ነው። ለአሁኑ ያው አስተሻሸጉን ነው የሁሉንም ይዤ የመጣሁት፣ የበርበሬውንም፣ የሽሮውንም፣ የበሶውንም አዘገጃጀቱን ያው ቪዲዮ ባለፈው ሰርቻለሁ ማለት ነው። ያው ያላያችሁት ማየት ትችላላችሁ። እንደዚህ እያደረግን ያው ማሸጊያው ደግሞ ብዙ ብር አይደለም፣ በጣም ርካሽ ነው። የሚገርማችሁ ነገር ያን ያክል ኬስ የሚጎዳ አይደለም። ገዝታችሁ ማሸግ ትችላላችሁ በቤታችሁ ማለት ነው። እና በጣም ነው የሚጠቅመው። አይነፍስበትም። ሲነፍስበት ቅመሞቹ ቃና እንዳለ ጥርግ ነው የሚሉት። እና እንደዚህ ማሸግ ትችላላችሁ። ለጉዞ ይሆናል። ጉዞ በምትሄዱበት ሰዓት ውጭ ሀገር እንደዚሁም ደግሞ ጸበል ቦታ ወይም ደግሞ ለሰው ለመስጠት ስትፈልጉ በዚህ ዘዴ መጠቀም ትችላላችሁ። ለብዙ ነገር ያገለግላል። አንደኛ እንዳይነፍስበት ያገለግላል። ሁለተኛ ደግሞ ወደ ተለያየ ቦታ አንስተን ለመሄድ በጣም ይጠቅመናል። ሶስተኛው ደግሞ ያው ቃናው ፍሬሽ ይሆንልናል። አንድ አዲስ ነው የሚሆነው መዓዛው ሲከፈት። በስመአብ በጣም ነው የሚጣፍጠው። በጣም ቃናው በጣም ነው ደስ የሚለው። እና እንደዚህ እያደረጋችሁ አሽጉ፣ ተጠቀሙ እላለሁ። ለእኔ የጠቀመኝ ነው ለእናንተ ማጋራችሁ። በተለይ ደግሞ ሱቅ የምትሰሩ ምጥን ምናምን አለ አይደለ? ምጥን የምትሰሩ የምጥን ባለሙያ ሴቶች እንደዚህ አዘጋጅታችሁ ብትሰሩ ደንበኛ በጣም መሳብና ገቢያችሁን ደግሞ ከፍ ማድረግ ቢዝነሳችሁን ማሳደግ ትችላላችሁ። ሌሎቹን ጨርሰን ወደ ሽሮ ገብተናል። ምጥን ሽሮዬ ይሄንን ይመስላል። ከረሩ ቢጫማ ነው። በጣም ቆንጆ ነው። ምንም አያቃጥልም። እና ይሄንንም እንደዚህ አሽገዋለሁ። የተወሰኑትን አስገብቻለሁ ለእናንተ ቪዲዮ እንዳይረዝምባቸው በማሰብ ነው። ያው እንግዲህ ያው ከበዓል የተረፈን እንደዚህ ሽግ እያደረግን እያስቀመጥን አንዷን ትከፍታላችሁ፣ እቃችሁ ላይ ገልበጥ ታረጋላችሁ፣ ትጠቀማላችሁ። ስታልቅ ደግሞ ሌላኛዋን ከፈት ስታረጉት ወይኔ መዓዛው ሽታው እንዴት እንደሚያውድ አትጠይቁኝ። እና ይሄ ለሁሉም ነገር ለሱቅ ይጠቅማል፣ ለቤት ይጠቅማል፣ ለጉዞ ይጠቅማል። ለሶስቱም በጣም ወሳኝ የሆነ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ምናልባት እንደ ቀላል ነገር ልታዩት ትችላላችሁ፣ ግን ይህ ቀላል አይደለም። ሁለተኛ ነገር ደግሞ ለጉዞ ብለን ከውጭ ዝም ብለን ከምንገዛቸው ይልቅ ቤታችን በተለያየ ቅመም አድርገን ማሸጊያውን ግዝት አድርገን እንደዚህ አስገብተን ከዛ በኋላ ማሸግ እና መጠቀም ይኖርብናል። ይኸው በሶም ሽሮም የአጥሚቱም ሁሉም አራቱም ተሰርተዋል። ይኸው ውስጥ ከገቡ በኋላ ሻማ ነው። ሻማ በጣም ወሳኝ ነው። ሻማ ወይም ደግሞ በገጠር ኩራዝ፣ በገጠሩ ያካላችሁ ኩራዝ ወይም ሻማ፣ እነዚህ ሁለቱ ያሽጋሉ። ከዛ ጫፍና ጫፉን ግጥም አድርጋችሁ ትይዛላችሁ። እኔ በአንድ እጄ ባሳያችሁም በሁለት እጄ ሲሆን በጣም አሪፍ ነው። እኔ ለምጄዋለሁ። በነገራችን ላይ ከዛሬ ስንት አመት 7 አመት በፊት እኔ ሱቅ ከፍቼ ነበር ለ9 ወር ያክልና በዛች 9 ወር ውስጥ ከቤት የነበር የሚሸጠው ምጥን ማለት ነው። እንደዚህ አዘጋጅና በእጃችሁ እንደዚህ በሻማው በጫፏ ሳይሆን በጎን እንደዚህ ነካ እያደረጋችሁ በእጃችሁ ጣበቅ ጣበቅ ታድርጉታላችሁ። ከዛ ይውላችሁ ነፋስ እንዳይዝ ውስጡ በዚህ መንገድ ታረጉታላችሁ። መከፈት ይሄ ማሳያችሁ ካልገጠመ ይነፋል ወደ ውጭ እንደዚህ ስታረጉት። አሁን ይሄ ገጥሟል። ከዛ ሌላውንም ደግሞ በዚህ መልኩ እንሰራለን ማለት ነው። ጫፍጫና ጫፉን ከገጠማችሁ ይሄ እንደዚህ ማድረገው ነፋስ እንዲወጣ ነው። ነፋሱ ካልወጣ እንትን እንዳይል እምቢ እንዳይላችሁ ነፋሱን ማውጣት። ከዛ እንደዚች
ጫፏን ቃጠል እያደረግን ጫን ጫን እንላታለን። እንደሚገዛው አይሆንም። እንደሚገዛው እንደ ማሸጊያ እንደ ማሽኑ ሳይሆን ይሄ ምንም እሽግ ያደርግላችኋል። ግን ያው እንደዚህ ጫን ታደርጉታላችሁ በጋዙ በሻማው እንደዚህ ጫፍ ጫፏና ካያደረጋችሁ ጫን። ከዛ እንደዚህ ስታደርጉት ተፈትሹታላችሁ። አጋድማችሁ እንደዚህ ታደርጉት። የሚነፋ ቦታ ካለ መልሳችሁ ቸክ አረጋችሁ በኋላ እንትን ማለት ትችላላችሁ። አሁን ይሄኔ አይነፋም። ይሄው በደንብ አሽጌዋለሁ ማለት ነው። አስቡት። እኔ በደንብ እያሸኩ መለስላችሁ። በሁለት እጄ በደንብ አሽጌ መለሳለሁ። ጫፍና ጫፉን ከገጠማችሁ በኋላ ሻማዋ ላይ ለኮስ እያደረጋችሁ ጫን ጫን ነው የምትሉት። ይሄ አየር ማስወጣት ወይም ማስተካከል ነው። ካስተካከል በኋላ እንደዚህ በሻማዋ እንደዚህ ቤት ያሽገዋለሁ። በቃ ምንም ይሄ ማቴሪያል የሚያስፈልገው ነገር አይደለም። ቤታችን ካሸግን በኋላ ይሄ ሁሉንም ጨርሼ መጥቻለሁ። ምክንያቱም ቪዲዮ በጣም ስለሚረዝም ማለት ነው። ይሄው እንደዚህ ካሸግን በኋላ አንድ አይነት የሆኑ ወይም ደግሞ ከለራቸው ተመሳሳይ የሆኑ ማቴሪያሎችን ወይ ደግሞ እቃዎችን ምግብን ማለት ነው በጽሁፍ መለየት እንችላለን። እዚህ ጋር የአጥሚትና የበሶ ከለሩ አንድ አይነት ነው። ከለሩ አንድ አይነት ስለሆነ የምናደርገዋለሁ በጽሁፍ ለየዋለሁ ማለት ነው። በርበሬና ሽሮ የታወቀ ነው፣ ያስታውቃል። ምንም እንትን የለውም። ይሄው እንደምታዩት እንደዚህ አሽግ በጣም ነው የሚያፈጥነው። እንደዚህ ማሸግ በጣም ነው የሚያፈጥነው። ጊዜ ይወስዳል እንዳይመስላችሁ። እዚህ ጋር ሁለቱ አንድ አይነት ናቸው አይደለ? እጽፍበታለሁ። ጥፍና በፓርከር ወይም ደግሞ በእስክሪብቶ ብዕር ካላችሁ ፔን ማለት ነው፣ በእርሳስም ይቻላል መጻፍ ትችላላችሁ። በሱ እላለሁ ያስታውቀኛል ማለት ነው። ለምን ነጭ ከለር አንድ አይነት ከለር ለመሆኑ ለመለየት በጽሁፍ ነው የምንለየው። ከፈለጋችሁ ዓመተ ምህረቱን መጻፍ ትችላላችሁ። ዓመተ ምህረቱን ከፈለጋችሁ ለምን ያው ብዙ የማይቆይ ስለሆነ ዓመተ ምህረት አልጽፍም። ለምን ለትንሽ ጊዜ ነው። ከዛ ይሄ ደግሞ አጥሚት ነው። አጥሚቱንም እንደዛው እጽፍበታለሁ። ወይም ደግሞ ያልተጻፈበትን መተው ትችላላችሁ። አንድ ነገር ነው ብላችሁ ማሰብ ትችላላችሁ። መጻፍ ግን መልካም ነው። ለምን ከፈታችሁ በኋላ የበሶ ብዬ ከፈታሁት በኋላ አጥሚት እንዳይሆንብኝ አጥሚቱ እንደዚህ እጽፋለሁ ማለት ነው። ይሄው ምንም ቀላል ነገር ነው። በጣም ሲምፕል የሆነ ነገር ነው እያሳየኋችሁ። እንደምትወዱት ተስፋ አለኝ። የት ልሂድ እንዴት ላድርግ ከማለት ከማንኛውም ሱፐር ማርኬት ወይም ደግሞ ሱቅ የምናሽግበትን እናገኛለን። እንደገና ደግሞ በቤታችን የእጃችንን ውጤት ራሳችን እሽግ አድርገን በጽሁፍ ለመለየት መጻፍ ማለት ነው። ከዛማ ስንጨርስ ይኸው እንደምታዩት የአጥሚት የሁሉንም ለብቻው እናስቀምጣለን። ካስቀመጥን በኋላ ወደምንፈልገው የቤት የሚሆነውን ለቤት፣ ለጉዞ የሚሆነውን ለጉዞ፣ ለሱቅ የሚሆነውን ደግሞ ለሱቅ ማዘጋጀት ይቻላል ማለት ነው። እንደምትወዱት ተስፋ አለኝ። ይሄ ደግሞ በጣም የሚወደድ ነገር እና ተፈላጊ ነገር ነው ብዬ ነው የማስበው እኔ በራሴ ማለት ነው። ለሶስት ነገሮች ይጠቅማል። ቅድም እንደነገርኳችሁ ለሱቅ እንዳይነፍስበት፣ ለጉዞ በጣም አሪፍ ነው። የትም ሳንሄድ እንደዚህ ቤታችን ማዘጋጀት እንችላለን ማለት ነው። እኔ ሁሌም እንደዚህ ባደርግ ደስ ይለኛል። ብዙ ጊዜ ያው ኢትዮጵያ ስለማልኖር ነው እንጂ በዚህ መልኩ ብጠቀም በጣም ነው የምወደው። በፊትም እንደዚህ ሰርቼ ተጠቅሜበታለሁ። ይሄ ሁሉም እንደዚህ ተሰትረው በጣም ነው የሚያምሩት፣ አይነፍስባቸውም። በቃ እንደዚህ አድርጋችሁ ከበታችሁ ወይም ደግሞ ከበኔታችሁ ማስቀመጥ ትችላላችሁ ማለት ነው። በዚህ መልኩ በጣም ነው እንደምትወዱት ተስፋ አለኝ እና አበረታቱኝ። ይሄ ማሸጊያችን የተረፈን ደግሞ እናስቀምጣለን። እንደዚህ እንደምታዩት ይሄ ማሸጊያችን ለሌላ ጊዜ ይጠቅማል። ደህና ሁኑልኝ። አመሰግናለሁ ባይ